አያቶላህ አሊ ካማኒ ከልጅነት እስከ ዕውቀት ከእስር እስከ ስደት ከአብዮተኝነት እስከ መሪነት አብዮቱን ተከትሎ ወደ መሪነት የመጡት አያቶላህ ሩሃላህ ኮሜኒ በስልጣን መንበር ላይ የቆዩት ለ10 ዓመታት ሲሆን የእሳቸው ሞት ተከትሎ ከ35 ዓመት በላይ የኢራን ጠቅላይ መሪ ሆነው ፈታኝ ሁኔታ ውስጥ የቆዩት አያቶላህ አሊ ካማኒ መገደላቸው ተነግሯል። እስራኤል ከምድረ ገጽ እንድትጠፋ ይፈልጋሉ ስትል ምትከሳቸው ካሚኒን ለአስርታት ስታደባ ቆይታለች። የእስራኤል የስለላ ተቋማት ኢራን ውስጥ ከታዋቂ የኒኩለር ሳይንቲስቶች አንስቶ ወታደራዊና ፖለቲካዊ ባለስልጣናትን እንዲሁም በጥብቅ ሲጠበቅ የነበረውን ሐማስ መሪን ኢስማኤል ሃኒዩን ጨምሮ ኢራን ውስጥ መግደል ችለዋል። ጠቅላይ መሪው ግን በቀላሉ ኢላማ ሊያደርጓቸው ሳይችሉ ቆይተዋል። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ቅዳሜ ጠዋት የካቲት 21 ቀን 2018 ዓ.ም ቴህራን በሚገኘው አያቶላህ አሊ ካማኒ መኖሪያ ላይ በፈጸመችው ከባድ ጥቃት መገደላቸውን ተረጋግጧል። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ የነበሩት የ86 ዓመቱ አዛውንቱ መሪ ማን ነበሩ? በኢራን አብዮትና በጠቅላይ መሪነቱ ውስጥ ምን ሚና ነበራቸው? ከየትስ ተነስተው ከኢራን ጠቅላይ መሪነት ላይ ደረሱ? አያቶላህ አሊ ካማኒ እንደ አውሮፓ ዘመን አቆጣጠር በ1979 ከተካሄደው የኢራን አብዮት በኋላ ሁለተኛው የሀገሪቱ የበላይ መሪ ሲሆኑ ከ1989 ጀምሮ በበላይ መሪነት ስፍራ ላይ ይገኛሉ። ወጣት ኢራናውያንን ያለ እርሳቸው አመራር ህይወትን አያውቋትም። ካማኒ ሽኩቻ በበዛበት የኃይል ማዕከል ላይ ተቀምጠዋል። ማንኛውም የህዝብ ፖሊሲ ጉዳይ ውድቅ ማድረግ እንዲሁም መሾምና መሻር ወሳኝ ስልጣን አላቸው። ካማኒ የሀያሏን ኢራን እስላማዊ አብዮት ዘብ ጓድን የሚያጠቃልል ጦር ኃይል ዋና አዛዥና የሀገሪቱ መሪ እንደመሆናቸው ስልጣናቸው ቀላል አይደለም። ካማኒ በአውሮፓውያኑ 1939 በኢራን ሁለተኛ ትልቅ ከተማ ማሻህር ነው የተወለዱት። በሃይማኖተኛ ቤተሰብ ውስጥ ከተወለዱት 8 ልጆች መካከል ሁለተኛው ልጅ የሆኑት የካማኒ አባት በኢራን ዋነኛው የእስልምና ቅርንጫፍ የሆነው የሺዓ እስልምናን በመካከለኛ ደረጃ የነበሩ የሃይማኖት መምህር ነበሩ። የህፃኑ ካማኒ አብዛኛው የትምህርት ጊዜ ቁርአንን በማጥናት የተሸፈነ ነበር። በ11 ዓመታቸው የሃይማኖት መምህር ለመሆን በቅተዋል። ነገር ግን በጊዜው እንደነበሩት ብዙዎች የሃይማኖት መሪዎች ሁሉ ስራው ከመንፈሳዊ ባልተናነሰ መልኩ ፖለቲካዊም ነበር። አንደበተ ርቱዕ የነበሩት ካማኒ በኢራን እስላማዊ አብዮት ከስልጣን የተወገዱት የኢራን የንጉስ ሻህ ተቺዎችን ተቀላቀሉ። ለዓመታት በህቡ ወይንም በእስር ቤት አሳልፈዋል። ከ6 ጊዜ በላይ በኢራን ንጉሳዊ የሚስጥር ፖሊስ ተይዘው ለስቅይትና አካባቢያቸውን ትተው እንዲሰደዱም ተደርገዋል። በአውሮፓውያኑ 1979 የኢራን እስላማዊ አብዮት ከተካሄደ ከአንድ ዓመት በኋላ አያቶላህ ሩሃላህ ካሜኒ የዋና ከተማይቱን ቴህራን የጁማ ሶላት መሪ አድርገው ሾሟቸው። በ1989 ደግሞ ካማኒ በ86 ዓመታቸው ከዚህ ዓለም በሞት የተለዩት አያቶላህ ኮሜኒ ምትክ ሆነው በሃይማኖት መሪዎች ከመመረጣቸው በፊት በ1981 ፕሬዝዳንት ሆነው ተመረጡ። አሊ ካማኒ ብዙ ከኢራን የማይወጡ ሲሆን በማዕከላዊ ቴህራን በሚገኝ ግቢ ውስጥ ከባለቤታቸው ጋር የተቆጠበ ህይወት ይመራሉ። አትክልት መንከባከብና ስነ ግጥም እንደሚያስደስታቸው ይነገራል። በኢራን ለሃይማኖት ሰው ባልተለመደ መልኩ በለጋ ዕድሜያቸው ሲጋራ ያጨሱ ነበር። በ1980ዎቹ በተደረገባቸው የግድያ ሙከራ የቀኝ እጃቸውን መጠቀም አይችሉም። ካማኒ ከባለቤታቸው ማንሱሬ ሆጃስቴ ባቂር ዛዲህ 4 ወንዶችና 2 ሴቶች ልጆችም በጥቅሉ 6 ልጆች አሏቸው። የካሚኒ ቤተሰብ በአደባባይም ሆነ በመገናኛ ብዙሃን እንብዛም አይታዩም። ስለዚህም ስለ ልጆቻቸው የግል ህይወት ያለው የተረጋገጠና ይፋዊ መረጃ ውስን ነው። ከአራቱ ልጆች መካከል ሁለተኛው ሞጃታብ በይበልጥ የሚታወቀው በአባቱ ዙሪያ ባሉ ባለስልጣናት ላይ ባለው ጉልህ ተጽዕኖና ሚና ምክንያት ነው። ሞጃታብ የሁለተኛ ደረጃ ትምህርቱን የተከታተለው በተለምዶ የእስላማዊ ሪፐብሊክ ከፍተኛ ባለስልጣናት ልጆች በሚማሩበትና በቴህራን በሚገኘው በአላቪ ሁለተኛ ደረጃ ትምህርት ቤት ነው። የሃይማኖት መምህር ባልሆነበትና ቆም ውስጥ በሚገኘው መንፈሳዊ ትምህርት ቤት የሃይማኖት ትምህርት ለመጀመር ባቀደበት ወቅት ጎላም አሊ ሐዳድ አደል የተባለ ታዋቂ የወግ አጥባቂ ግለሰብ ሴት ልጅ ጋር ትዳር መስርቷል። ከዚያም በ30 ዓመቱ መደበኛ የሃይማኖት ጥናቶችን በኢራን ውስጥ በጣም ታዋቂ በሆነው በቆም የሺዓ እስልምና መንፈሳዊ ትምህርት ቤት ጀምሯል። ምንም እንኳን በመገናኛ ብዙሃን ዘንድ ብዙም ትኩረት ባያገኝም በአውሮፓውያኑ 2000ዎቹ አጋማሽ ላይ ሞጃታብ በፖለቲካ መስክ ያለው ተጽዕኖ የበለጠ ግልጽ ሆኗል። ሞጃታብ በ2004 በተካሄደው አጨቃጫቂ ፕሬዝዳንታዊ ምርጫ ትኩረት አግኝቶ ነበር። ለዚህ ምክንያቱ ታዋቂው ፕሬዝዳንታዊ እጩ መህዲ ካሩቢ ለአያቶላህ ካማኒ
በጻፉት ደብዳቤ መሐሙድ አህመዲነጃድ ለመደገፍ ከመጋረጃው ጀርባ ጣልቃ ገብቷል በሚል ክስ ስለቀረበበት ነው። ከአውሮፓውያኑ 2010 ጀምሮም እስላማዊ ሪፐብሊክ ውስጥ ካሉት በጣም ሀያላን ግለሰቦች መካከል አንዱ ተደርጎ ይቆጠር ነበር። ዘገባዎቹ እንደሚያመለክቱት የካህማኒ ተተኪ ለመሆን ተመራጭ መሆኑ ሲነገር ቆይቷል። አንዳንድ ኦፊሴላዊ ምንጮች ግን እነዚህን መላምቶች ውድቅ አድርገዋል። አሊ ካማኒ ንጉስ ባለመሆናቸው ዙፋናቸውን ለልጃቸው በቀላሉ ማስተላለፍ ባይችሉም ሞጃታብ በሀገሪቱ ህገ መንግስታዊ አካላት ላይ የበላይነት ባለውና ከፍተኛ ስልጣን በያዘው የጠቅላይ መሪውን ቢሮን ጨምሮ አክራሪ በሆኑት በአባቱ ዙሪያ ባለስልጣናት ውስጥ ሳይቀር ከፍተኛ ተሰሚነት አለው። ሙስጠፋ ካማኒ የቤተሰቡ ደግሞ የአሊ ካማኒ የበኩር ልጅ ነው። ሚስቱ አክራሪ ወግ አጥባቂ የሃይማኖት መሪ የሆኑት የአዚዞላህ ሀሽፋግት ልጅ ነች። በ1980ዎቹ የኢራንና ኢራቅ ጦርነት ወቅት ሁለቱም ሙስጠፋና ሞጃታብ በጦር ግንባር ተሰልፈው ነበር። ሶስተኛው የአሊ ካማኒ ልጅ መስዑድ የሚባል ሲሆን በአውሮፓውያኑ 1972 ነው የተወለደው። ከቆም መንፈሳዊ ትምህርት ቤት ወግ አጥባቂ የመምህራን ማህበር ጋር ግንኙነት ያለው ታዋቂ የሃይማኖት መምህር ሞሆሳን ህራዚ ሴት ልጅ ሱዛን ካራዚ ጋር ትዳር መስርቷል። መስዑድ ካማኒ ፖለቲካ በደረሰበት የማይደርስ ሲሆን በህዝቡ ዘንድ ስለሱ ብዙም በይፋ የሚታወቅ ነገር የለም። ቀደም ሲል የአባቱ ስራዎች የሚቆጣጠረውና ለአያቶላ ካማኒ ቁልፍ የፕሮፓጋንዳ ክንድ ሆኖ የሚሰራውን ቢሮ ይመራ ነበር። የአባቱን ህይወት ታሪክና የግል ማስታወሻዎች የማጠናቀር ኃላፊነት ነበረው። የቤተሰቡ ትንሹ ወንድ ልጅ መይሳም የተወለደው በ1977 ነው። እንደ ሶስት ታላላቅ ወንድሞቹ እሱም የሃይማኖት መምህር ነው። ባለቤቱ ስሟ በመገናኛ ብዙሃን ተጠቅሶ የማያውቅ ሲሆን ከ1979 አብዮት በፊት አቤታዊ የሃይማኖት መምህርን በገንዘብ በመደገፍ የሚታወቀው ሀብታምና ተደማጭነት ያለው ነጋዴ የመሐሙድ ሎላቺያን ልጅ ነች። መይሳም ከወንድሙ መስዑድ ጋር የአባታቸውን ስራዎች በማሰባሰብና በማሳተም ስራ ውስጥ ተሳትፏል። የአያቶላ ሁለት ሴት ልጆች። ስለ አያቶላ አሊ ካማኒ ሴት ልጆች እምብዛም በይፋ የሚታወቅ ነገር የለም። ሴት ልጆቻቸው ቡሽራና ሁዳ በእድሜ ትንሾቹ የቤተሰብ አባላት ሲሆኑ ሁለቱ የተወለዱት ከ1979 አብዮት በኋላ ነው። ቡሽራ የተወለደችው እንደ አውሮፓውያን ዘመን አቆጣጠር በ1980 ሲሆን የካማኒ የጽህፈት ቤት ኃላፊ ከሆነው የጎላም ሁሴን መሐመድ ጎልፓዮጋኒ ልጅ የሆነውን መሐመድ ጃቢድ መሐመዲ ጎልፓዮጋኒ አግብታለች። የመሪው የመጨረሻ ልጅ የሆነችውና በ1981 የተወለደችው ሆዳ በኢማም ሳዲቅ ዩኒቨርሲቲ ያስተምር ከነበረው የማርኬቲንግ ምሩቅ መስባህ አልሆዳ በአገሪ ካኒ ጋራ ትዳር መስርታለች። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበር። ሰላም።